ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሰላም የሚያናጋው 60 በመቶ የኢትዮጵያ ባለሀብት ነው ሲሉ ወቅሰዋል። እናንተ ጫካ ብር አትላኩ በማለትም ማሳሰባቸው ተሰምቷል። ከትላንት በስቲያ ሰኔ 2 ቀን 2017 ዓ.ም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የንግዱ ዘርፍ ጉዳዮችና ሀሳቦች በሀገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት እንዲሆኑ በተዘጋጀ መድረክ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩና የንግዱ ማህበረሰብ ተወካዮቹ ውይይት ትላንት ምሽት በመንግስታዊ የብዙሃን መገናኛዎች የተሰራጨ ሲሆን ተወካዮቹ የህገወጥ ንግድ፣ የነዳጅ እጥረትና ህገወጥ ሽያጭ፣ የብድርና የገንዘብ ፍሰት ጉዳይ፣ የህጋዊ አሰራር ማሻሻያዎች፣ የዘርፍ ማጠናከሪያ ተግባራት፣ የኢንዱስትሪ ባንክ ማቋቋምና ሌሎች ሀሳቦችን አንስተው የፌዴራሉን መንግስት ሚናና አቋምም ጠይቀዋል። በተጨማሪም የህገወጥ ኬላዎች፣ ያለደረሰኝ የሚሰበሰብ ገንዘብ መበራከትና የአስተማማኝ ሰላም ግንባታ ጉዳይ ከንግዱ ማህበረሰብ ተወክለዋል በተባሉት ሰዎች ተጠይቀዋል። ሌላው ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው? የፕራይቬት ሴክተር ውስጥ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል? የሚል ጥያቄ ተነስቷል። ሌላው ህገወጥ ኬላዎችና ቀረጦችን የሚመለከት ነው። በተለያዩ ቦታዎች ህገወጥ ኬላዎች፣ ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና እነኚህን መንግስት ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትህትና እንጠይቃለን። ሰላም ለአምራቹና ለነጋዴው ማህበረሰብ ብሎም ለሁሉም ወሳኝ እንደሆነ ይታወቃል። ስለዚህ መንግስት በዚህ ዙሪያ ላይ በቅርበት ከነጋዴው ማህበረሰብ ጋር እንዲሁም ደግሞ ከባህላዊ የአፈታት ስርዓት ሀገራችን ያላት ከመሆኑ አንጻር ባህላዊ አባቶች ወይንም ካልቸራል ሊደርስ ከሃይማኖት አባቶች በቅርበት እስከታች ድረስ በየጊዜው በአሳታፊነት መወያየት ብንችልና በጋራ እኛም እርሶን ደግፈን ሰላማችንን ማስከበር ማምጣት ብንችል በሚል ተወያይተናል። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ 5 ዋና ዋና ክፍተቶች አሁን ላይ መኖራቸውን ገልጸው መንግስታዊ ሌብነት የለም ሲሉ ተናግረዋል። ለማሳያነትም በግል ገንዘቤ ተሰርቷል ሲሉ የገለጹትን የአቧሬ አካባቢ መልሶ ማልማት ስራ በመድረኩ አንስተዋል። ከችግሮቹ አንዱ ደግሞ እንደ ሀገር ከአራሽ ይልቅ ተኳሽ የሚያወድስ አመለካከት መኖር እንደሆነም ገልጸዋል። እኛ 5 ዋና ዋና ችግሮች አሉብን። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። የወረስነው ችግር ነው፣ ድህነት ነው። የለም ይብቃ ደግሞ ካልነው ያን ለመውረስ የተሰናዳ ኃይል አለ። በጣም ብዙ ማስረጃዎች፣ ምሳሌዎች ማቅረብ እችላለሁ። ለምሳሌ እዚህ ካሳንቺስ የፈረሰበት ዋነኛው ምክንያት ለእናንተ ግልጽ እንዲሆንላችሁ እናቶች በምታውቁት መንገድ ቡና እየጠጡ በ5-10 ሜትር ውስጥ በቅርብ ርቀት እያዩት የሚጸዳዳ ሰው ያለበት ሰፈር ነው። እዚህ ቡና ይጠጣል፣ እዚህ ጋር ደግሞ ሰዎች ይጸዳዳሉ። እነዚህ ሰዎች ህይወታቸው ካልተቀየረኛ ምን እናደርጋለን? እዚህ ሰው ቡና እየጠጣ አጠገቡ የሚጸዳዳበት ቦታ ላይ የሚደረግ ለውጥ ወይ ዘር ወይ ሃይማኖት ወይ ጾታ ታርጋው ብዙ ነው። ምን ችግር አለው? ሰው ህይወቱ ከዘመነና ከተቀየረ ቢሄድስ? ሲኤምሲ የዛሬ 20 ዓመት ነበር አልነበረም እኮ የዛሬ 20 ዓመት። አሁን የተገነባው አይደለም። ማን የገነባው? ሰው ወዶና ፈቅዶ። ከየት ወጥቶ? ከካሳንቺስ፣ ከፒያሳ፣ ከሜክሲኮ። ምን ሲሆን ላይፉ ሻል ሲል አሮጌውን ጥሎ ወደ አዲስ ሰፈር እየሄደ ምንም ችግር የለውም። ዋናው ነገር ልጆች ማስተማር ይችላሉ ወይ? መብራት አላቸው ወይ? ኢንፍራስትራክቸር አላቸው ወይ? ከነበራቸው ህይወት ይሻላል ወይ ብለን ማሰብ ነው ያለብን እንጂ ስራ በተጀመረ ቁጥር ስሙ ብዙ ነው እና ድህነት ወርሰን ለማውረስ ያለን ፍላጎትና መሻት አንለውም በአፋችን፣ ግን በተግባር ያለው እንቅስቃሴ አንዱ ችግር ነው። ሁለተኛው ችግር መዋቅራዊ ችግር ነው፣ ኢንስቲትዩሽናል ችግር ነው።
ስትራክቸራል ችግር ነው። ተቋም የለም። ያለውን ተቋም እንዳነሳችሁት ጠዋት የሰጠውን ሰርቪስ አይደግሞም ከሰዓት። ያንን ፊክስ ማድረግ አለብን። ለምሳሌ ሲቪል ሰርቪስ ብዙ አንስታችኋል። ሲቪል ሰርቪስ እኮ ሪፎርም እናርግ እንቀይር ብለን ስትራቴጂ አወጥተን አሰልጥነን ስራ ስንጀምር ገና እኮ ነው 1 ወር ሳይሞላው በዘር በሃይማኖት በምናምን ስም ሰራተኛውን ሊያባርሩት ነው የሚል ዘመቻ የተፈጠረው። ካልነካካ ነው አይቀየርም፣ መነካካት አለበት። ለመነካካት ደግሞ የሚደፍር ብቻ ሳይሆን የሚፈቅድ ማንነት ደግሞ የለም። እንዲሁ በምኞት አይቀየርም፣ መንካት ይፈልጋል። ስትራክቸራል ችግራችንን ማየት አለብን። ሶስተኛው አመለካከት ነው። አመለካከት ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ። አራተኛው የስልት ትምህርት ችግር ነው። እርሻን ከኛ ቀድሞ የጀመረ የለም፣ ግን አሁንም እዛው ነው። በኢንዱስትሪ የሚመጣ ሂውመን ካፒታል ማምረት የሚመጣ ስልት ትምህርታችን ችግር አለበት። እንዴት ፕሮዳክቲቭ መሆን አለብን የሚል ጉዳይ ማሰብ መስራት ይጠይቃል። አምስተኛው የማገልገል ችግር ነው፣ ሰርቪስ። እኔ ይገርመኛል፣ ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያን አያውቁም። የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለውም። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100%። ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው፣ መጻፌ ሰራው ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔ ማምኑ ያ መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጡረታ በወጣ አጠራጠራለሁ እንደዛ መዛታችሁ። ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም።
አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። አትስጡ። አቃሉ ያስቸግራችኋል። ለስራ ቀድማችሁ ጠቁሙ። አብረን እንያዛቸው። 10 ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ጠቅላይ ሚኒስትሩ ከሰላም ግንባታ ጋር ተያይዘው ለቀረቡ ጥያቄዎች ምላሽ ሲሰጡም የሰላም ፍላጎት በራሱ መልካም ነው ያሉ ሲሆን የኢትዮጵያ 60 በመቶ ባለሀብት የሀገሪቱን ሰላም እያናጋ ይገኛል ሲሉ ተሰብሳቢዎቹን ወቅሰዋል። በማከልም እናንተም ወደ ጫካ ብር አትላኩ ሲሉ ያስጠነቀቁት ጠቅላይ ሚኒስትሩ መንግስታቸው ለሰላም ክፍት መሆኑ እንደተጠበቀ ሆኖ ሕግ የማስከበር ስራውን ግን ይሰራል ብለዋል። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና እየቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ፣ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ ንግድ። ልክ እናንተ እንደምትነግዱት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ